በት እምነት በእውነት ነው የምላችሁ። ሁሌም አደራ አላችኋለሁ። እኔ ቻናሌ ላይ ራሱ አደራ ነው የምላችሁ፣ አደራ ነው የምላችሁ። በጸሎት ያስፈልጋችኋል፣ ድዋ ያስፈልጋችኋል። አሁንም ቢሆን ነገ ቅዱስ ገብርኤል ለድንግል ማርያም አዲስ የምስራች እንዳበሰራት እኛንም አዲስ የምስራች የምንሰማበት ቀን ይሁን። ነገ ደግሞ ያ ሁሉም መከራ አይተው ጾም ጸሎት ገብተው እንስሳታቸው የነነዌ ሰዎች መከራቸው አይተው ቃትተው ጮኸው ወደሱ አልቅሰው ምላሽ እንዳገኙ እኛም ደግሞ ከልባችን የምንጸልየው ጸሎት የምናለቅሰው እንባ ነገ ምላሽ ይስጠን፣ ምላሽ ይስጠን። ቅድስት ድንግል ማርያም ምላሽ ትስጠን። በእውነት ነው የምላችሁ። እንደዚህ አይነት ፍቅር፣ እንደዚህ አይነት መውደድ፣ እንደዚህ ያለ ቸርነት ቤታቸው ይግባ። ብሩክና ሃይሚ እስከ መጨረሻችሁ ያማረ ያድርግላችሁ። እስከ መጨረሻችሁ ህይወታችሁ ያማረ ያድርገው። ፍቅር በፍቅር ያድርጋችሁ። ሁሉንም ሀብትም ተሰርቶ ይመጣል። ከምንም በላይ ጤናና ፍቅር ይበልጣል። ጤና ይስጣችሁ። ከሰው አፍ ይጠብቃችሁ። ሰዎች ከተናገሩባችሁ ነገር፣ ሰዎች ካለቀሱባቸው ነገር፣ ሰዎች ባሉባችሁ ነገር ውሃ ያድርግላችሁ። ቅድስት ድንግል ማርያም በሽፋኗ ትሸፍናችሁ፣ በመጋረጃዋ ትጋርዳችሁ። እንቅፋት አይንካችሁ፣ እሾክ አይውጋችሁ። በእውነት እሾክ አይውጋችሁ። ሰዎቹ በእናንተ ባሴሩት ነገር ላይ ቋንቋቸው ቸሩ መድኃኔዓለም ይደበላልቀው። አላማቸው እቅዳቸው ይክሸፍ። እናንተ ግን ጉዞአችሁ ወደፊት ያድርገው። ህልማችሁ ወደፊት፣ ከህልማችሁ የምትገናኙበት፣ ስኬታችሁ የምታዩበት፣ በረከት ረድኤት የምታገኙበት፣ የወደቀ የምታነሱበት፣ የደከመ የምታበረቱበት፣ የተራበ የምታጎርሱበት አመት ያድርግላችሁ። ስጀምሩትን ቅመሜ ምን ብላ ጀመረች? የመቻቻል አመት ያድርግልን ብላ ነው የጀመረችው። አሁንም የመቻቻል አመት ያድርግላችሁ። ተስማምታችሁ ተዋዳችሁ ተወያይታችሁ የምትኖሩበት ጸጋ ያላብሳችሁ። ቅድስት ድንግል ማርያም በቤታችሁ ትግባ፣ በህይወታችሁ ትግባ፣ በትዳራችሁ ትግባ፣ በጎጆዋችሁ ትግባ። እኛንም ስለታችን ይስመርልን፣ ስለታችን ይፈጸምልን። ከልባችን የተሳነው ለቅድስት ድንግል ማርያም የነገርኳት አለ። ታሰማኝ፣ ምላሽ ስጪኝ ብያታለሁ። ትሰጠናለች፣ ምላሽ ትሰጠናለች። በእውነት ነው የምላችሁ፣ እመኑኝ፣ ምላሽ ትሰጠናለች። ሁሉንም ነገር ለመልካም ያደርግልን፣ ለበጎ ያደርግልን። ህይወታቸው ያማረ ያደርግላቸው፣ ህይወታቸው የሰመረ ያደርግላቸው። እንዲህ ያለ ፍቅር አሁንም ከሱ ዘንድ የተሰጣቸው ፍቅር ነው። ያቺ አንድ ጉርሻ የዘላለም ልታጣምራቸው ነው። የዘላለም እግዚአብሔር አምላክ ጣልቃ ስለገባበት ነው። እግዚአብሔር አምላክ በህይወታቸው ትልቅ ዓላማ ስላለው ነው። እስካሁን እንደሰው ቢሆን እንደሱ ባይሆን እስካሁንም መቼ በተለያዩ ነበረ። ግን የሱ እጅ አለበት፣ የነሱ ነገር የሱ እጅ አለበት። አሁንም የሱ እጅ ይግባበት። በጎጆዋችሁ የሱ እጅ ይግባበት። በምትወልዷቸው ልጆች የሱ እጅ ይግባበት። በቤታችሁ ሽምግልና ተልኮ ተጋብታችሁ ቆርባችሁበት ተደስታችሁበት የልጅ ልጅ አይታችሁበት ዘመናችሁ የምትጨርሱበት ቤት ያደርግላችሁ። የኔ ውድ ልጆች እወዳችኋለሁ። አሁንም በዚሁ እህቶቼ በተጨነቃችሁበት ነገር፣ ግራ በተጋባችሁበት ነገር፣ ባለቀሳችሁበት ነገር፣ ብላችሁ የሰዎች የምታወሩበት ባጣችሁበት ነገር ነገ ምላሽ የምታገኙበት ቀን ያደርግላችሁ። በደሞዛችሁ ቢሆን በቤት ሰዎቻችሁ ቢሆን የሰዎች ለምትነግሩት ባፈራችሁበት ነገር ይሁን፣ የያዛችሁት ፌል ባደረገባችሁ ነገር ይሁን፣ ነገ ምላሽ የምታገኙበት ቀን ይሁንላችሁ። አዲስ የምስራች በስልካችሁ የምትሰሙበት ቀን ያደርግላችሁ። ቅድስት ድንግል ማርያም፣ አማኑኤል፣ ቅዱስ ገብርኤል፣ ቅዱስ ሚካኤል ነገ አዲስ የምስራች ያሰማችሁ። አዲስ የምስራች ያሰማችሁ። ሙስሊም ብትሆኑ ክርስቲያን እግዚአብሔር እድሜ ጤና ይስጣችሁ፣ ፍቅር ይስጣችሁ፣ መዋደድ ይስጣችሁ። መወላወል ሳይሆን መዋሸት ሳይሆን ታማኝ ሆናችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ያግዛችሁ። በአንደበታችን የተቀደሰ የእውነትና የእውነት የተጨመቀ ቃል እንድናወጣ እግዚአብሔር ይርዳል። ከአስመሳይ ህይወት እግዚአብሔር ይለየን። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ እህቶቼ ኦክሴና ሚሚ
እኛ እዚህ ጋር የሰበሰባችሁን እናንተ ናችሁ። እኔ ሁሌም እላችኋለሁ፣ ከኋላችሁ እላለሁ። እግዚአብሔር አምላክ ለትልቅ ደረጃ ያደርሳችሁ። እግዚአብሔር አምላክ ለትልቅ ቁም ነገር ያብቃችሁ። እኛ እዚህ ጋር ተሰባስበን ስቀን ተጫውተን በሰላም ብናጠፋ ተመካክረን በሁሉም እንለያያለን። ግን እናንተ በአደባባይ ትልቆቹ የምትሰበስቡ ያደርጋችሁ። ኦክሲዬ አላማሽ፣ እቅድሽ፣ ስኬትሽ የምታሳኪበት አመት ያደርገልሽ። ከሰው ጓዳ ወጥተሽ የራስሽ ያልጠበቅሽው ያላሰብሽው በሰው እጅ የተከደነ በእግዚአብሔር እጅ የተከፈተ ቁልፍ ይስጥሽ። በእውነት ነው ምልሽ እህቴ፣ የተከፈተ ቁልፍ ይስጥሽ። የተከፈተ በሰው እጅ የተዘጋ በሱ እጅ የተከፈተ ይሰጥሽ። በእውነት ነው ምልሽ። አንቺ አንኳኩተሽ ቆፍረሽ ያጣሽው ነገር በራሱ እጅ አግኙ። የማይወሰድ የማይነሳ የማይጠፋ የማይበሰብስ የማይነቅዝ ነገር ይስጥሽ የኔ ውድ ሚሚዬም በሰላም እንድትመጭልን ጸሎቴ ነው። ሁሌም በፍቅር እናገኝሻለን የኔ ወርቅ። ሙሉ ጤናሽ ይመለስ፣ ምንም አይንካሽ። እዚህ ጋር ሁላችሁም ስማችሁ ያልጠራኋችሁ ሁላችሁ እግዚአብሔር አምላክ ይሄን አመት የስኬት ያደርግልን፣ የደስታ ያደርግልን፣ የፍቅር ያደርግልን፣ የሀሳባችን የምናሳካበት አመት ያደርግልን፣ ልጆቻችን የከፍታ አመት ያደርግልን። ሁላችሁ በእውነት ነው የምላችሁ። ነገ ግን አዲስ የምስራች አዲስ የምስራች በቤታችን አዲስ የምስራች። ነገ ግን የሳቅ የደስታ ቀን ያደርግልን። ከአሁን በኋላ እንቅፋቱ ይብቃን፣ እንክርዳዱ ይብቃን፣ እሾኩ ይብቃን፣ በቃን። በእውነት ነው የምላችሁ። ልጆቻችን ግን ከአሁን በኋላ አንድ ስቴፕ፣ ሁለት ስቴፕ፣ ሶስት እያሉ ፎቅ በፎቅ ያድርጋቸው። በእውነት ነው የምላችሁ። የሰው መውደድ የሰው ፍቅር ይስጣችሁ። እወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ በጣም ይቅርታ። አመሰግናለሁ። አሜን አሜን። ዘርፍዬ የኔ እናት እናመሰግናለን። ክብር የለን የኔ ወድ እናመሰግናለን። ሌላ ምትይው አለ? ሌላ ከታች መግባት የምትፈልጉ አንዳንድ ቁጥር ጻፉ። ከታች መግባት የምትፈልጉ ማለት ነው። ወይ ምን ላድርግ? ምንድነው? እኛ እንወርዳለን። የሚገባ ሰው ወይ እንወርዳለን። የሚገባ ሰው ችግር የለውም። ዱዓ ብቻ ክፉ ነገር እንዳትናገሩ። በተለይ የኦርቶዶክስ ልጆች ሙስሊም ኦርቶዶክስ ማን ዛሬ ክፉ ነገር የለም። በቃ ዱዓማ ጨረቃና ዘርፌ አንቺም ያደረጋችሁት ይበቃል። በስ ይበቃናል። የእናንተ ይድረስ፣ የእኛም ለቅሶ የሁላችንም ነገ የሚያበቃ ቀን ይሁን። አሜን አሜን። ሌላ ምን እንላለን? ከዚህ በሰላም እንዲመጡ ነገ ጸልይ። ይሰማልን፣ የእናንተም ድምፅ ይሰማ። አሜን አሜን። ከታች የሆነች ልጅ ኤል የምትለው እየጻፈች ነው። ልውረድ? ትገቢያለሽ? አንድ ትገቢያላችሁ? እስቲ አንድ ላይ እንስገባ። ሌላ ሰዎች ቆይ ሊጣልጡ አንድ ኤል የምትል ልጅ ኤል አንድ